አምነስቲ ኢንተርናሽናል በትግራይ ክልል ግጭት ማገርሸቱ ነዋሪዎችን እንደ አዲስ ለሰብአዊ መብቶች ጥሰት አጋልጧል ሲል አስጠንቅቋል። የፌዴራል መንግስትና የትግራይ ክልል ባለስልጣናት እንደ የንጹሃንን ደህንነት ማስጠበቅ ላሉ ዓለም አቀፍ የሰብአዊ መብቶች መርሆች እንዲገዙም ጠይቋል። ዓለም አቀፉ የሰብአዊ መብቶች ተቋም ይህንን ያለው በሳምንቱ መጨረሻ የተከሰተውን ግጭት በተመለከተ በሐምሌ 27 ቀን 2018 ዓ.ም ባወጣው መግለጫ ነው። ባለፈው ሳምንት ቅዳሜ ሐምሌ 25 ቀን 2018 ዓ.ም ፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበር ከተለያዩ ምንጮች የወጡ መረጃዎች አመላክተዋል። እሁድ ዕለትም ቀጥሎ የነበረው ይህ ግጭት በከባድ መሳሪያና ድሮን የታገዘ እንደነበር አንድ የህዝበ ወያኔ ሓርነት ትግራይ ህወሓት ምንጭ ለኤኤፍፒ ተናግሯል። የዓይን እማኞችም ቅዳሜ ዕለት ፍንዳታዎችን፣ የከባድ መሳሪያ ተኩስና የአውሮፕላን ድምጽ ሲሰሙ እንደነበር ለዜና ወኪሉ ተናግሯል። የትግራይ ጊዜያዊ አስተዳደርን ስልጣን የተቆጣጠረውና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል ከሷል። ፌዴራል መንግስት እስካሁን ስለ ክስተቱ በይፋ የሰጠው አስተያየት የለም። ቢቢሲ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት አስተያየት ለማግኘት ያደረጋቸው ጥረቶች አልተሳኩም። የመስኖና ቆላማ አካባቢ ሚኒስትር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ከሱዳን ጋር በሚያዋስነው ስፍራ ግጭት መነሳቱን ገልጸዋል። ሚኒስትሩ በፌስቡክ ገጻቸው ባሰፈሩ ጽሁፍ የህወሓት ኃይሎች ጦርነት እንደከፈቱ በመክሰስ ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ይከተላል በማለት አስጠንቅቋል። ከዚህ ክስተት በኋላ በሐምሌ 27 ምሽት መግለጫ ያወጣው አምነስቲ ኢንተርናሽናል ክልሉ ዳግም ወደ ግጭት መግባቱ የፈጠረውን ስጋት ገልጿል። በአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ዋና ዳይሬክተር የሆኑት ቲጌሬ ቻጉታም በትግራይ በድጋሚ ግጭት መጀመሩ ነዋሪዎችን እንደ አዲስ ለሰብአዊ መብቶች ጥሰቶች ያጋልጣቸዋል ብለዋል። ማህበረሰቦች ከዚህ ቀደም ለተፈጸሙ ጥሰቶች ፍትህና ተጠያቂነት አለማግኘታቸውንም ዋና ዳይሬክተሩ አስታውሷል። አሁን ውጊያ ያገረሸው በአማራና ኦሮሚያ ክልሎች የትጥቅ ግጭቶች በቀጠሉበት ሁኔታ መሆኑን የጠቀሱት ዋና ዳይሬክተሩ ቀጠናዊና ዓለም አቀፋዊ የሰብአዊ መብት የምርመራ መንገዶችን መዘርጋት እንደሚያስፈልግም ገልጿል። ዓለም አቀፉ የሰብአዊ መብቶች ተቋም በአማራና ኦሮሚያ ክልሎች ካሉት ግጭቶች ጋር በተያያዘ የተፈጸመው ከባድ የሰብአዊ መብት ጥሰቶችን እናም በደሎችን መመዝገብ መቀጠሉን አንስቷል። በትግራይ ጦርነት ወቅትም የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ተብለው ሊፈረጁ የሚችሉ ከባድ የሰብአዊ መብቶች ጥሰቶች መሰነዳቸውን አስታውሷል። ዋና ዳይሬክተሩ ኢትዮጵያ ተአማኒነት ያላቸው ምርመራዎችና ጥፋት ፈጻሚዎች ላይ የሚካሄዱ የክስ ሂደቶችን አለመኖርን በጭራሽ እንደ መደበኛ ነገር መውሰድ የለባትም እንዳሉ መግለጫው ያስረዳል። አምነስቲ ኢንተርናሽናል የፌዴራልና የትግራይ ባለስልጣናት የንጹሃን ጥበቃን ጨምሮ ዓለም አቀፍ የሰብአዊ መብቶች ደረጃዎችን እንዲያከብሩ እናም ደግሞ እንዲገዙ ጥሪ አቅርበዋል። ባለስልጣናቱ ለገለልተኛ የሰብአዊ መብቶች ተከታታዮችና የሰብአዊ ድጋፍ ተዋናዮች በእነዚህ አደባባዮች ያልተገደበ እንቅስቃሴ እንዲፈቀድላቸውም ጠይቋል። በፌዴራልና ትግራይ ኃይሎች ግጭት ውስጥ መግባታቸው የተሰማው ለወራት ውጥረቱ ሲባባስ ከቆየ በኋላ ነው። በዚህ ግጭት ምን ያህል ጉዳት እንደደረሰ እስካሁን በግልጽ አልታወቀም። ክስተቱን ተከትሎ ግን በመቶዎች የሚቆጠሩ ሲቪሊያንና የተጎዱ ተዋጊዎች ድንበር ተሻግረው ወደ ሱዳን መሸሻቸውን ኤኤፍፒ ዘግቧል።